ሰላም ጤና ይስጥልኝ። ጌትነት ነኝ ከመቅረዝ ሚዲያ። በዛሬው ዝግጅታችን ጠንካራ የፋይናንስ ህብረት ስራ ማህበራት አስፈላጊነት በኢትዮጵያ በሚል መሰረታዊ ጭብጥ ላይ ተመርኩዘን እንማማራለን፣ እንነጋገራለን። እንግዲህ ሁላችንም እንደምናውቀው በኢትዮጵያ አሁን ባለው ሁኔታ በጣም በከፍተኛ ፍጥነት እያደገ ያለው የኑሮ ውድነት ሁሉንም የማህበረሰብ ክፍል በሚባል ደረጃ እየፈተነ ነው ያለው ከጥቂቶች በስተቀር። በተለይ መካከለኛና ዝቅተኛ ገቢ ያላቸው የህብረተሰብ ክፍሎች ከፍተኛ ችግር ውስጥ እንዳለን ይታወቃል። ይህንን ችግር ለመቋቋም ተጨማሪ ስራ በመስራት ተጨማሪ ገቢ ማግኘትን እንደ አማራጭ እንጠቀማለን፣ እንሞክራለን። ይህንን ደግሞ ስንሞክር ዋናው ማነቆ ሆኖ የያዘን ጉዳይ አንዱ የፋይናንስ ወይም የብድር አቅርቦት ማጣት ነው። ምክንያቱም ተጨማሪ ስራ ለመስራት የተወሰነም ቢሆን ካፒታል ያስፈልጋል፣ ገንዘብ ያስፈልጋል። ያን እንግዲህ በኪሳችን ያለው ገንዘብ ደግሞ ያንን ስራ ለመስራት የሚያስችል አይሆንምና ኪሳችን ላይ ላለችው ትንሽ ሳንቲም መጨመሪያና ስራ ለመስራት የሚያስችል አቅም ለመፍጠር ስንፈልግ አንዱ ትልቁ ተግዳሮት የፋይናንስ ማነቆ ነው። ከዚህም በላይ ብዙ ችግሮች አሉ። ከእያንዳንዱ እንቅስቃሴያችን ከእያንዳንዱ ውጣ ውረድ ጀርባ ኦልሬዲ ምንጊዜም ፋይናንስ ስላለም አንዱም ነገሮችን በጣም እያወሳሰበ ያለው ጉዳይ የፋይናንስ ጉዳይን በተመለከተ ያለን መረዳትና ከዚህ ጋር ያሉ ተያይዘው የሚመጡ ችግሮችን ለመፍታት ያለን ቁርጠኝነት ማጣት ይመስለኛልና ለዚህ ችግር ታዲያ እንደ መፍትሄ ልንወስደው የሚገባው አንዱ አማራጭ በፋይናንስ ህብረት ስራ ማህበራት ራሳችን በማደራጀት የፋይናንስ ችግሮቻችንን መፍታት የምንችልበትን ሁኔታ ማመቻቸት እንችላለን ብዬ አምናለሁ። እያንዳንዳችን በኪሳችን ያለችውን ትንንሽ ርፍራፊ ሳንቲም በአንድ ማህበር በአንድ የአስተዳደር ስርዓት ውስጥ በአንድ ቋት አሰባስበን በጋራ መጠቀም የምንችልበትን በብድር አገልግሎት ማለት ነው መጠቀም የምንችልበትን አውድ መፍጠር ብንችል በጣም ብዙ ችግሮችን በቀላሉ መፍታት እንችላለን ብዬ አስባለሁ። የፋይናንስ ህብረት ስራ ማህበራትን አሁን ለማደራጀት ብዙ አማራጮች አሉ። በአካባቢያችን ከቀበሌ ደረጃ ጀምሮ እስከ ፌዴራል ደረጃ ባለው መዋቅር ውስጥ ተደራሽነት ያላቸውን የህብረት ስራ ማህበራት ማቋቋምና በጣም ከብዙ ሰዎች ጋር አብረን ተባብረን መስራት የምንችልበት የፋይናንስ ዕጣ ፈንታችንን የተሻለ ማድረግ የምንችልበት እድል አለ ብዬ አስባለሁና ይህን ጉዳይ በደንብ ኤክስፕሎር አድርገን መጠቀም አለብን ብዬ አስባለሁ። ስለ አደረጃጀቱ በተመለከተ ሌላ የሰራሁት ቪዲዮ ስላለ ከታች ዲስክሪፕሽን ላይ አስቀምጥላችኋለሁ፣ ገብታችሁ ታዩታላችሁ። ግን የፋይናንስ ህብረት ስራ ማህበራት በሌላ አገላለጽ ደግሞ የገንዘብ ቁጠባና ብድር ህብረት ስራ ማህበራት እየተባሉ የሚጠሩት ተቋማት በዋናነት ምንድን ነው የሚሰሩት የሚለውን ስንመለከት ዋና ዓላማቸው የቁጠባ ባህልን ማሳደግና ዘመናዊ የሆነ የባንክ ነክ አገልግሎቶችን ለአባላት መስጠት ነው። እንግዲህ ይህንንም ስንል በዋናነት የቁጠባ ባህልን ማሳደግ አንድ ነገር ሆኖ በሌላ በኩል ደግሞ የብድር አገልግሎትን ያቀርባሉ ለአባላቶቹ። በሌላ በኩል ደግሞ የስራ ፈጠራ ስልጠናዎችን፣ የፋይናንሻል ሊትሬሲ ትምህርቶችን ወይም ደግሞ የፋይናንስ ግንዛቤን የሚያሰፉ ስልጠናዎችን ያቀርባሉ። አሁን ደግሞ የፋይናንስ አካታችነት በሚባለው መርህ መሰረት ወለድ አልባ የሆነ ቁጠባና የብድር አገልግሎቶችን ራሱ እንዲሰጡ የተፈቀደበትና መንግስት በደንብ እያበረታታ ያለበት ሁኔታ ነው ያለው። ስለዚህ ሁሉንም የማህበረሰብ ክፍል ባቀፈ መንገድ የፋይናንስ አገልግሎቶችን ተደራሽ የማድረግ ስራ እየሰሩ ይገኛሉ ማለት ነው። ይህንን እንግዲህ በደንብ ጠንካራ አሰራር ያለው የህብረት ስራ ማህበር ማደራጀት ከተቻለ በጣም ሶፊስቲኬትድ የሆነ በሚባል ደረጃ በጣም ጥሩ የሚባል አገልግሎት ማግኘት ይቻላል። በዚያውም ሂደት ብዙ ነገሮቻችንን ፋይናንሻል ህይወታችን መቀየር የምንችል በትን እድል ያመቻችሉናል ብዬ አስባለሁ ማለት ነው። ቀደም ብዬ እንደገለጽኩላችሁ እንግዲህ እነዚህ የፋይናንስ ህብረት ስራ ማህበራት የሚሰሯቸው ስራዎች ገልጸናል። ከነዚሁ ጋር ተያይዞ ግን በደንብ በርካታ አገልግሎት ነው የሚያቀርቡት። በነገራችን ላይ በብድር ውስጥ የተለያዩ የብድር ፕሮዳክቶችን ዲዛይን አድርገው ቀርጸው በማስፈቀድ በመጀመሪያ በአባላቱ ጠቅላላ ጉባኤ ከዛ በመቀጠል ደግሞ በሚመለከተው የመንግስት አካል በማስፈቀድ ተግባራዊ ማድረግ ይቻላል። ቁጠባን በተለያየ ዘርፍ መደበኛ ቁጠባ ይኖራል፣ የቤት፣ የመኪና፣ የልጆች፣ የወለድ አልባ ቁጠባ የሚባሉ ልዩ ልዩ የቁጠባ ፕሮዳክቶችን በመቅረጽ ተግባራዊ ማድረግ ይቻላል። በተመሳሳይ መንገድ ደግሞ የብድር አገልግሎቶችን የመኪና፣ የንግድ ማስፋፊያ፣ የቤት፣ የትራንስፖርት፣ ለግብርና ልማት የሚውል ብድር እና የመሳሰሉ
የአባላቱን ፍላጎት በጥናት ለይቶ በአባላቱ ፍላጎትና እቅድ መሰረት የአባላቱ ፍላጎት የሚያሟሉ ልዩ ልዩ የሆኑ የቁጠባም የብድርም የፋይናንስ የስልጠናና የማማከር አገልግሎቶችንም ዲዛይን በማድረግ እርስ በርስ መደጋገፍና ነገሮችን ለበጎ ማድረግ ማሻሻል መለወጥ የሚቻልበት እድል እንዳለ በደንብ ልንገነዘብ ይገባል የሚለውን ሀሳብ ለማቅረብ ነው። እንደው በሀገራችን ያለውን የህብረት ስራ ማህበራት እንቅስቃሴ በዋናነት ደግሞ የፋይናንስ ህብረት ስራ ማህበራት እንቅስቃሴን በተመለከተ የተወሰነ በጨረፍታ ነገሮችን ለማየት ያክል በሀገራችን በጣም በቁጥር ብዙ የሚባሉ የህብረት ስራ ማህበራት አሉ። እንደውም አሁን በቅርቡ ያው መንግስት ሪፎርም እያደረገ የህብረት ስራ ማህበራትን አንዳንድ ከስታንዳርድ በታች የሆኑ የህብረት ስራ ማህበራትን እያጠፈ ስለመጣ አንዳንዶችም እንዲዋሃዱ እየተደረገ ስለመጣ ነው እንጂ ቀደም ባለው ጊዜ ውስጥ ከ24,000 ምናምን በላይ ህብረት ስራ ማህበራት መሰረታዊ ህብረት ስራ ማህበራት እንደነበሩ እና እነዚህ ማህበራት ደግሞ ሌላው ድሮባካቸው ወይም ደካማ ጎናቸው ምንድነው? አብዛኞቹ ትንሽ ካፒታል፣ በጣም አነስተኛ የአባላት ብዛት ያላቸውና ደካማ ቁመና ያላቸው ናቸው። እንግዲህ ሀገራችን ውስጥ ከ130 ሚሊዮን በላይ ህዝብ እንዳለ ይታወቃል። በተለያየ አጋጣሚ ሲነገር እንሰማለን። ከዚህ ውስጥ ግን በፋይናንስ ህብረት ስራ ማህበራት በአባልነት የታቀፉት 8.2 ሚሊዮን ብቻ ነው። ይህ የሚያሳየው እንግዲህ የፋይናንስ ህብረት ስራ ማህበራት ተደራሽነትና ህብረተሰባችንም ዘመናዊ የሆነ የፋይናንስ አገልግሎት የማግኘት እድሉ ገና ጠባብ እንደሆነ ማርኬቱ ወይም ገበያው ገና ብዙ እንደሚፈልግ የሚያመላክት ነው ማለት ነው። ባጭሩ መስራት ይጠበቅብናል የሚለውን ነገር በአጽንኦት መውሰድ አለብን። ሌላው ስለ ህብረት ስራ ማህበራት ስናነሳ አብረን ማስታወሱ ይጠቅማል ብዬ የማስበው ጉዳይ ለህብረት ስራ ማህበር የተደረገው የፖሊሲ ማበረታቻን በተመለከተ ነው። እንግዲህ የህብረት ስራ ማህበራት ዝቅተኛውና መካከለኛ ገቢ ያለውን የህብረተሰብ ክፍል ይደግፋሉ። እነዚህ የህብረተሰብ ክፍሎች እርስ በርሳቸው ለመደጋገፍ የሚያቋቁሟቸው ተቋማት ከመሆናቸው ጋር ተያይዞ መንግስት እነዚህን ተቋማት ማበረታታቱ አጠቃላይ ማህበራዊና ኢኮኖሚያዊ ልማትን ለማምጣት እና ይህን ልማት ለማሳደግ ይጠቅማል በሚል እሳቤ ከገቢ ግብር ነፃ የመሆን እድል አንድ ተመቻችቶላቸዋል ማለት ነው። ህብረት ስራ ማህበራት ከስራ እንቅስቃሴ ከሚያገኙት ትርፍ ላይ ምንም አይነት ግብር የመክፈል ግዴታ የለባቸውም። ሌላው የህግ አገልግሎቶችን በነፃ እንዳገኙም የማበረታቻ ተቀምጧል። ይህም በአዋጁ በግልጽ የተቀመጠ ጉዳይ ነው። እንዲሁም በተጨማሪ ደግሞ ልዩ ልዩ የኢንቨስትመንት ማበረታቻዎች አሉ። በኢንቨስትመንት አዋጁ የተፈቀዱ ለኢንቨስትመንት ማበረታቻ ተብለው የተቀመጡ ድንጋጌዎች ህብረት ስራ ማህበራት ላይም ተፈጻሚ ይሆናሉ ማለት ነው። ስለዚህ አንዳንድ ጊዜ እንዳስፈላጊነቱ ከቀረጥ ነፃ እቃ ለማምጣት ከፈለጉ በኢንቨስትመንት ከተሰማሩ ለኢንቨስትመንት ማበረታቻ የተፈቀዱ ጥቅማ ጥቅሞች በሙሉ ለህብረት ስራ ማህበራትም የተፈቀዱበት አግባብ አለ ማለት ነው። እነዚህ እንግዲህ ዋና ዋናዎቹ ህብረት ስራ ማህበራትን ለማበረታታት ለማጠናከር ተብሎ በህግ ማዕቀፍ የተፈቀዱ ማበረታቻዎች ናቸው ማለት ነው። እንግዲህ እነዚህንና መሰል ጉዳዮችን ለመጠቀም ህብረት ስራ ማህበራትን ሰብሰብ ብለን በህብረት ስራ ማህበራት ተደራጅተን ራሳችንን መደጎም አለብን፣ መተጋገዝ አለብን። ሞር ደግሞ ሰፋ ያለ ተደራሽነት ያላቸው የህብረት ስራ ማህበራትን ማደራጀት ብንችል የተሻለ ተጠቃሚ እንሆናለን። ምክንያቱም ያው መሰረቱ በሰፋ ቁጥር የሚሰጠው አገልግሎቱም ሰፊ ነው የሚሆነው። ልምዱም ተሞክሮም እውቀቱም ሰፋ ያለ ነው የሚሆነው። ነገሮች ደግሞ በዚህ ልክ ሰፋ ባሉ ቁጥር ያው ተጠቃሚ የመሆን እድላችን ሰፊ ስለሆነ ሰፋ ያለ ማህበር ማደራጀት እና በዛ ውስጥ ኢንቮልቭ መሆን በዛ ውስጥ መሳተፉ የተሻለ ነው ብዬ አስባለሁኝ። የህብረት ስራ ማህበራትን በፌዴራል ደረጃ እንዴት ማደራጀት እንደምንችል ከዚህ በፊት የሰራሁት ዝግጅት አለ። የዛን ዝግጅት ሊንክ እዚህ ዲስክሪፕሽን ላይ አስቀምጥላችኋለሁ። እዛ ገብታችሁ ማየት ትችላላችሁ። በፌዴራል ደረጃ ሀገር አቀፍ ተደራሽነት ያለው የህብረት ስራ ማህበር ለማቋቋም የሚጠየቁ መስፈርቶች፣ አጠቃላይ ሂደቱ ምን ይመስላል የሚለውን የተመለከተ ዝግጅት ነው። ያንን ካያችሁ እንግዲህ ከዛ ዝቅ ባለ ደረጃ በክልል ባሉ ከተሞች፣ በወረዳ ከተሞች በዛ ደረጃ ህብረት ስራ ማህበራትን ለማቋቋም ከፈለጋችሁ መስፈርቱም አሰራሩም ከዛ ዝቅ ያለ ነው እንጂ ከፍ ያለ ስለማይሆን ያንን ኖሃው መሰረት አድርጋችሁ መቀጠል የምትችሉ መሆኑን ለማሳሰብ ነው። ሌላው ደግሞ እዚሁ እግረ መንገዴን የምገልጸው ፍላጎት ያላችሁ ካላችሁ እኛ ሀገር አቀፍ ተደራሽነት ያለው የፋይናንስ ህብረት ስራ ማህበር ለማደራጀት እየሰራን ነው።
ህብረት ስራ ማህበሩን ለማቋቋም የተጠየቀው የዝቅተኛ የመስራች አባላት ቁጥር ስላልተሟላልን ነው እና በዚህ መሳተፍ የምትፈልጉ ካላችሁ የራሳችሁን ሪሰርች ሰርታችሁ የራሳችሁን መረጃ አጣርታችሁ እኛ ጋር መደራጀት ትችላላችሁ ማለት ነው። እዚህኛው ማህበር መደራጀት በጣም ብዙ አድቫንቴጅ ያለው ማህበር ነው የሚሆነው። ስለዚህ አናግሩንና ተመዝገቡ። የራሳችሁን ሪሰርችም ሰርታችሁ አብረን የምንሰራበትን አውድ ብንፈጥር መልካም ነው የሚል ሀሳብ አለኝ። ይሄ የኔ ኦፈር ነው ማለት ነው። በተረፈ እንግዲህ በቀጣይ በሌላ ዝግጅት እስከምንገናኝ ድረስ ሁላችሁም በያላችሁበት ሰላም ቆዩ። ሀሳብ፣ አስተያየት፣ ጥያቄ ካላችሁ ኮሜንት መስጫ ሳጥኑ ላይ ጻፉልን። እንዲሁም ዲስክሪፕሽን ላይ በምናስቀምጣቸው አድራሻዎቻችንም ፈርዘር እኛን ማግኘት ከፈለጋችሁ ማግኘትና መነጋገር እንችላለን። በተረፈ እስከዚህ ሰዓት ድረስ አብራችሁ ስለነበራችሁ እያመሰገን የዛሬው ዝግጅታችን እዚህ ላይ አጠናቀናል። መልካም ጊዜ ይሁንላችሁ።